መሪ በመጀመሪያ ራሱን ያሸነፈ ራሱን የሚያነጋግር በውስጡ ያለውን ቮይስ እና ኖይዝ መለየት የሚችል ኖይዝ ሰፕረስ ያደረገ ለቮይስ ስፔስ የሚሰጥ ከራሱ ጋር መወያየትና ራሱን ማድመጥ በዚያም ሂደት ራሱን ማሸነፍ ያስቀደመ ሲሆን ራሱ ጋር መነጋገር ከተለማመደ በኋላ በራስ እና ከራስ መነጋገር በቂ ስላልሆነ ጊዜን ለመዋጀት ጊዜን ለማትረፍ ጊዜ ፈጣን ጋላቢ ፈረስ መሆኑን አውቆ እያንዳንዱን ወቅት ለተገባ ዓላማ ማዋል የሚችል ሲሆን ራሱን ያሸነፈና ጊዜን መጠቀም የሚችል ከሆነ በኋላ ሶስተኛው ምዕራፍ ስለ ሐሳብ ያለው አፍቅሮት ስለ ሐሳብ ያለው መከፈት ሐሳብን ኢንተርቴን ለማድረግ ያለው ዝግጁነት ነው። ሰው ራሱን ካደመጠ ከራሱ ጋር ከተወያየ የጊዜን ዋጋ ከተገነዘበ ለሐሳብ ቦታ ከሰጠ የመጨረሻው ከአንድ ምሁር ኢምፓክትፉል እንቅስቃሴ በፊት የሚቀርበው ነገር ግብ ነው። ዝም ብሎ እንደዚሁ ሐሳብ የሚገበይ የሚሸጥ ሳይሆን የሆነ ነገር ለማሳካት ግብ የሚያስቀምጥ መሆን አለበት። በዚህ ጊዜ በዚህ ሁኔታ እነዚህን ጉዳዮች አሳካለው የሚል መሆን አለበት። ያንን ማድረግ ሲችል ከራሱ አልፎ ሌሎችን ኢንፍሉዌንስ የሚያደርግ ከራሱ አልፎ ሌሎችን መጥቀም የሚችል ይሆናል። ለዚህም ነው leadership is not about power and position የሚባለው. It's about purpose and potential.